እርጉዝ ነች እርጉዝ እንዴ እርግዝና እኮ እብደት አይደለም አይምሮ ቢስነት እኮ አይደለም እርግዝና ማን አለብኝነት እኮ አይደለም እርግዝና ሆድ ውስጥ ካለውም ጽንስ የተነሳ ዝቅ ተብሎ የሚኖርበት ዘመን እኮ ነው ለልጄ ይባላል ሰው ለልጁ ይጠነቀቃል በሆዱ ላለው ጽንስ ይጠነቀቃል እሷ ለምንም ግድ የላትም የተማመነችበት የተመካችበት የሆነ አንድ ነገር አለ በሉን ይህችኛዋን ግን ህግ ጋር እንድትሄድ ምስክር የለንም ማስረጃ የለንም የምትሉት ከዚህ ሌላ ማስረጃ ምንድነው የምትፈልጉት ሳይወድ በግድ የራሷ ለማድረግ እየሰራች እየተጠቀመች ያለችበት ሁኔታ እየታየ ነው አይደል አደባባይ ላይ እየለቀቃችሁት አይደል እንዴ ያላችሁት ከዚህ በላይ ማስረጃ ምንድነው የፈለጋችሁት ይኸውልህ ከወንድሟ ጋር ሆና ይኸውልህ አፈዘዘች አሰማም ማን ያፈዘዘኝ ውብዬ ማን ያፈዘዘኝ ማን ያፈዘዘኝ ውብዬ ማን ያፈዘዘኝ እንዳሰማት ይኸውልሽ ምንም ነገር እንዳሰማት ተጫወቱብህ ነው ብነቃ ይሻላል እሺ ተረጋጊ ውብዬ እቺ መርዝነሽ ነው ውብዬ አይደለም ውብዬ አትበለኝ በማህፀን ያለ ልጅም ዲኤንኤ ማሰራት ይቻላል ብዬ ደጋግሜ ተናግሬያለሁ አሁን ልጁ የፋፊ ማን ነው የናሆም አይደለም ያንተ ነው የኔ አይደለም ምናምን በሚል ውዝግብ ውስጥ ከመግባት ፍቃደኞች ከሆናችሁ ልጁ ጽንሶው ሆዷ ውስጥም እያለ ዲኤንኤ ማሰራት ይቻላል ተሽችሏል ቴክኖሎጂው እዚህ ጋር ደርሷል ሰላም ጤና ይስጥልኝ እንዴት ቆያችሁ እንዴት አላችሁ የምክር ቲዩብ ቻናል ተከታታዮች በየላችሁበት ሀገር በየላችሁበት ቦታና በየላችሁበት ሁኔታ ሰላማችሁ እንዴት ነው እግዚአብሔር ይመስገን እኔ በጣም ሰላም ነኝ እንግዲህ የናሆም እና የውብዬ ጉዳይ ከቀን ወደ ቀን እየባሰበት እንዳለ እየተመለከተን ያለነው እጅግ በጣም የሚያሳዝን ነገር ነው ማለት እንግዲህ ፋፊ የምትባለው ሰው ምን አይነት መርዘኛ ሴት እንደሆነች በጣም በሚያስገርም ሁኔታ መርዝ እያደረገችባቸው ናቸው ያለችው በልጆቹ ትዳር ላይ ማለት ነው እንግዲህ እሱ ባለ ትዳር ሆኖ የልጆች አባት ሆኖ ልጆቹንና ባለቤቱን ትዳሩን በሚወድበት ሁኔታ ላይ እያለ እየመጣች ከምታስነካ ነገር የተነሳ ከቤቱና ከልጆቹ መካከል እየነጠቀች ታስወጣዋለች እየተመለከተን ያለነው ነገር ይሄ ነው ልክ እሷ ትክክለኛ ህጋዊ ሚስቱ እንደሆነች አድርጋ ነው ራሷን ስትሆን የምናያት እዛ ቦታ ላይ በጣም በሙሉ ኮንፊደንስ ነው በቃ ትንሽ እንኳን ፍርሃት ሰቅጠጥ የሚያደርግ ነገር ምንም ነገር የላትም የልጆቹን እናት ባለቤቱን ስታንቋሽሽና በዛ መልኩ ያልተገባ ነገር ስትናገር ምንም የሚሰማት ነገር የለም ይቺ ልጅ ማለት ነው ነገ በራሷ ህይወት በራሷ ትዳር በራሷ ኑሮ በቀጣይ ዘመኗ ላይ እንደዚህ አይነት ነገር ሊገጥማት ይችላል ያኔ ምን ልትሆን እንደምትችል አላቅም እሷም ከመተቱ ዓለም ጋር አብራ ያለች ስለሆነች ነገም እንደዚሁ ደግሞ መተተኛ መጥቶ እሷን እንደዚህ ሊያደርጋት ይችላል አሁን እኔ በዚህ ነገር ላይ አይደለም መናገር የፈለኩት ግን ናሆም ባለ ትዳር ነው የሁለት ልጆች አባት ነው ቤቱን ትዳሩን ሚስቱን ልጆቹን የሚወድና የሚፈልግ ሰው ነው ሳይወድ በግድ ግን ይሄኛው እስራት ውስጥ ገብቶ ልጆቹንና ቤቱን እንዲተውና እንዲጠላ ተደርጓል ባለ ትዳር ነው ህጋዊ ጋብቻ ያደረገ ሰው ነው ናሆም ማለት ይቺ ልጅ ደግሞ ባናት እየመጣች እንደዚህ አይነት ነገር እየፈጸመች እያደረገች ናት ያለችው እኔ ያልገባኝ ነውብዬና ዙሪያዋ ላይ ባሉ ሰዎች መካከል ተረስቶ ነው ህግ ጋር ለመሄድ የከለከላቸው ነገር ምንድነው ምናልባት ይሄንን ግርግር ለዩቲዩብ ግባት ካልፈለጉት በስተቀር ህግ እኮ መዳኘት ይችላል ይሄን ጉዳይ ምክንያቱም ልጁ ባለ ትዳር ነው ህጋዊ ሚስት አለችው በማያቀው መልኩ ነው በትዳር ላይ ሌላ ትዳር እንዲመሰርት ወይም ደግሞ ሌላ ትዳር ውስጥ እንዲገባ እየተደረገ ያለው ልጁ ባይምሮ ሆኖ አይደለም ከሚደረግበት ነገር የተነሳ ነው ህግ አሁን ናሆም ያለበትን ሁኔታ ህግ ማስተካከል ባይችል እንኳን እሱ ላይ ያለችውን ሰው ግን ማስጠንቀቅ ይችላል እኮ እሷን እኮ ህግ ሊዳኛት እኮ ይችላል ለምንድነው ህግ ጋር መሄድ ያልቻሉት ያልደፈሩት ምንድነው ምክንያታቸው ናሆም እኮ ባይምሮ ሆኖ ይህንን ነገር ያደረገ ቢሆን ኖሮ በትዳር ላይ ትዳር መመስረቱ በራሱ ህግ ሊጠይቀው የሚችልበት አግባብ አለ ግን ሳይወድ በግድ ይሄ ሆኗል ሳይፈልግ እየተጎተተ የሚሄድበት ነገር አለ ይህንንም የምታደርግ ሴት አጠገቧለች ትዳሩንና ቤቱን ለማፍረስና ለመበጥበጥ ከልጆቹ ለመንጠቅ የምትፈልግ ሴት አለች ህግ እሷን ኃይል ይላት ይችላል ለምንድነው ህግ ጋር ማትሄዱት ችግራችሁ ምንድነው የናንተ
ችግራችሁ ምንድነው የናንተ? ልጁ ናሆም ወደ ጸበሉ ሰዱት ይጠመቅ ጸበሉን። ይችኛዋን ግን ህግ ጋር እንድትሄድ ምስክር የለንም ማስረጃ የለንም የምትሉት ከዚህ ሌላ ማስረጃ ምንድነው የምትፈልጉት? ሳይወድ በግድ የራሷ ለማድረግ እየሰራች እየተጠቀመች ያለችበት ሁኔታ እየታየ ነው አይደል? አደባባይ ላይ እየለቀቃችሁት አይደል እንደ ያላችሁት። ከዚህ በላይ ማስረጃ ምንድን የፈለጋችሁት እናንተ? ምንስ እስኪሆን ድረስ ነው የምትጠብቁት እንዴ? ነገ እኮ ሌላ ነገር ሊከሰት ይችላል። ነገ እኮ የእድሜ ልክ ጸጸት የሚሆን ነገር በመካከል ሊፈጠር ይችላል። ዛሬ ለምንድን ነው ወደ ህግ ለመሄድ እንቅስቃሴ የማታደርጉት? ህግ እሷን ሊከለክል ይችላል። ህግ እሷን ሊያስጠነቅቃት ይችላል። ህግ እሷን ሊገስጻት ይችላል። ስለዚህ ወደ ህግ ሂዱ። እሷን በተመለከተ ወደ ህግ ሂዱ። ሳይወድ በግድ ሰው ባለትዳሩን ሰው ከትዳሩ ላይ እየነጠቀች ያለች ሴት ናት፣ በተለያየ ምክንያት በተለያየ መተትና ማጂክ በሆነ ነገር። ስለዚህ ህግ ጋር ሂዱና አቤት በሉ። እሷን ህግ ከሱ ላይ ያነሳላችኋል። እሱ ግን ለገባበት ለእንደዚህ አይነት መደንዘዝ ግን የእምነት ቦታ ውሰዱት። እኔ በጣም ግራ የገባኝ ጥያቄም የፈጠረብኝ ነገር ይሄ ነው። ምንድነው ችግራችሁ? ምንድነው ችግራችሁ? ፋፊን በተመለከተ ነው ወይስ እናንተንም ህግ ጋር እንዳትሄዱ ያሰረችባችሁ ነገር አለ? የረጨችባችሁ ነገር አለ? የምትነፋውን ነገር ደግሞ በዚህኛው መልኩ በእናንተ ላይ ነፍታለች፣ ሳታቁት ሳታስቡት። ህግ ጋር ውሰዷት እሷን። አቤት በሉ፣ ሂዱ ለህግ። ውብዬ ሂጂ፣ ባሌ ሳይወድ በግድ ከኔ ላይ ተነጥቆ እየሄደ ነው፣ እንደዚህ አይነት ምክንያት እንደዚህ እያደረገች ባሌን ከልጆቹ ከትዳሩ እየነጠቀች እየወሰደች ናት። ህግ አንድ ይበልልኝ በይና ሂጂና አመልክቺ። ጉዳዩ አንቺ ነው፣ ስቃዩ አንቺ ነው። አንቺ ነሽ እየተጎዳሽ ያለሽው። ምንድነው ምክንያታችሁ ህግ ጋር ላለመሄድ? ማስረጃ የለንም። ምን አይነት ማስረጃ ነው የፈለጋችሁት? ሄዶ ከእሷ ጋር እየተቀመጠ እየመጣች ምናምን እየነፋች እያደነዘዘችው የሚታይ ነገር እያለ ማስረጃ፣ ከዚህ በላይ ማስረጃ ምንድነው የምትፈልጉት? ምንድነው የምትፈልጉት እንዴ? ህግ እሷን ሊከለክላት ይችላል እንዴ? ምን ማለት ነው? እኔ እኮ ግራ ነው የሚገባኝ። ሁልጊዜ እንደዚህ አይነት ጦርነት፣ ሁልጊዜ እንደዚህ አይነት ሁኔታ ፋፊ ከምትባለው ሴትዮ ጋር ለምን? እሷም እኮ ወዳ አይደለም ደንዝዛለች። እሷም ደንዝዛ ተይዛ ነው እንጂ መቼም ከሞቀ ትዳር ውስጥ አባውራውን ነጥቃ የልጅ አባት ያረገዝኩት ላንተ ነው ምናምን እያለች በእንደዚህ አይነት ሁኔታ ልታሰቃይ የደፈረችው የሆነ ነገር ይዟት ነው፣ እሷንም ራሷን ማለት ነው። ሆዷ ውስጥ ስላለውም ጽንስ ተናግሬያለሁ፣ ደጋግሜ ተናግሬያለሁ። ዛሬ ቴክኖሎጂው መጥቆ ነጥቆ ርቀት ላይ ሄዷል። በማህፀን ያለ ልጅም ዲኤንኤ ማሰራት ይቻላል ብዬ ደጋግሜ ተናግሬያለሁ። አሁን ልጁ የፋፊ ማን ነው? የናሆም ነው፣ የናሆም አይደለም፣ ያንተ ነው፣ የኔ አይደለም ምናምን በሚል ውዝግብ ውስጥ ከመግባት ፈቃደኞች ከሆናችሁ ልጁ ጽንሰው ሆዷ ውስጥም እያለ ዲኤንኤ ማሰራት ይቻላል፣ ተሽችሏል። ቴክኖሎጂው እዚህ ጋር ደርሷልና ዲኤንኤ ያሰሩና በዚህም ተገላገሉ። እሷንም ደግሞ ውሰዱና ለህግ አቤት ብሉ። ጩሂ ውብዬ። እስከ መቼ ነው የምትሰቃየው? እስከ መቼ ነው የምታለቅሽው? እስከ መቼ ነው እንደዚህ እንደ ንፋስ እየበረርሽ የምትኖሪው? እስከ መቼ ድረስ ነው? በእንደዚህ አይነቱ የአንቺ መውሯሯጥ ውስጥም እኮ ሌላ ነገር ችግር ሊፈጠር ይችላል። ህግ ጋ ሂጂ። ይቺን ልጅ በተመለከተ ህግ ጋ ሂጂ። ህግ እሷን መከልከል ይችላል። ይሰራት አይደለም እኮ ይሰራት አይደለም፣ ትታሰር ትቀመጥ አይደለም። ህግ ግን ማስጠንቀቂያ መስጠት ይችላል። ህግ ግን እሷን መከልከል ይችላል። ምክንያቱም ሳይወድ በግድ ነው ባለ ትዳሩን ሰው ከሞቀ ትዳሩ ላይ እየነጠቀች እየወሰደች ያለችው በግድ ነው። በትዳር ላይ ትዳር እንዲያደርግ እያደረገችው ያለችው በግድ ነው። ስለዚህ ህግ እሷን ኃይል ይላት ስለሚችል ህግ ጋር ሂጂ። እስከ መቼ ድረስ ነው በእንደዚህ አይነት ወከባ ውስጥ የምትኖሪው? እሷ ለእናንተም አልተመለሰችም አይደል? ራሷን ጡንቻዋን እያሳየቻችሁ ነው። ምናልባት ወደ ውስጥ ካለው ጽንስ የተነሳ ነው እንዲህ ማንም ሊነካኝ አይችልም ብላ ከሆነ እንደዚህ የምትሆነው ይቻላል መንካት፣ ይቻላል መንካት፣ በደንብ አድርጎ ይቻላል መንካት። ምክንያቱም ህግ ጋር ብትሄድ እያደረገች እየሰራች ያለችው ነገር ይሄው በአደባባይ እየታየ ስለሆነ የምታመጣው ነገር የለም። እርጉዝ ነች እንዴ? እርግዝና እኮ እብደት አይደለም። አይምሮ ቢስነት እኮ አይደለም። እርግዝና ማናለብኝነት እኮ አይደለም። እርግዝና ሆድ ውስጥ ካለውም ጽንስ የተነሳ ዝቅ ተብሎ የሚኖርበት ዘመን እኮ ነው። ለልጄ ይባላል። ሰው ለልጁ ይጠነቀቃል፣ በሆዱ ላለው ጽንስ ይጠነቀቃል። እሷ ለምኑም ግድ የላትም። የተማመነችበት የተመካችበት የሆነ አንድ ነገር አለ። እኔ በዛ ቦታ በሆን ግን እኔ አላቅም። እኔ ውብዬም በሆን በዚህ መልኩ እኔ መታገስ አልችልም። በዚህ ልክ መታገስ አልችልም።
ስለዚህ ያንን ማድረግ አልተቻለ ሂዱ ህግ አለ ህግ መዳኘት ይችላል እንደዚህ አይነቱን ነገር ህግ ስርዓት ማስያዝ ይችላል እንደዚህ አይነቱን ነገር ህግ የራሱ የሆነ አካሄድ አለው ይሄንን ነገር አደብ እንዲገዛ ለማድረግ ለምንድነው ትግሉ ለምንድነው ፋይቱ ለምንድነው ጩኸቱ ለምንድነው ኡኡታው ይሄን ያህል ነው ወይስ ተፈልጉታላችሁ ለዩቲዩብ ግባት ተፈልጉታላችሁ ሁኔታውን ካልፈለጋችሁት ህግ ጋር ሂዱ ህግ አለ አገሪቱ በህግ የምትመራ ሀገር ናት ህግ አለ መንግስት አለ ስለዚህ እንደዚህ አይነት ሴት በእንደዚህ አይነት ሁኔታ መቀጠል እንደሌለባት ህግም በህግም ማየት አለባት ህግም እንደማይፈቅድላት መረዳት መቻል አለባት እሷ ከኋላ ያሉ ልጆች እንደዚህ ሰዎች እንደዚህ እንደዛ እያለች በእነሱ ነው አይደል የምትለው እናንተ ደግሞ ህግ የሚባል ነገር አገሪቱ ላይ የሚሰራ ህግ የሚባል ነገር ስላለ ወደ ህግ እንድትሄድ አድርጉ ሂጂና ከሰሽው ብዬ እንዴ ምን አይነት ሰው ናት ግን ምን አይነት ፍጥረት ናት ምንድናት እቺ ስለዚህ ወደ ህግ ሂዱ ጽንሱንም ማስመርመር የምትፈልጉ ከሆነ ይቻላል ዲኤንኤ ማወቅ ይቻላል እንረፍ ጸጥ ብለን እንቀመጥ ከምትሉ ከሆነ እሷንም ህግ ጋር ሄዳችሁ በህግ ማስጠንቀቂያ እንዲሰጣት አድርጉ ጽንሱንም ማስመርምሩና ነፃ አውጡ ውብዬ ኡፍ እንደዚህ አይነት መርዝ የሆነች ሰው ግን እንደው ለጉርብትና ማትፈልግም እንኳንስ በእንደዚህ አይነት ሁኔታና በእንደዚህ አይነት ህይወት ውስጥ አብረዋት ሊገቡ ይቅርና